ተይ እንጂ በእናትሽ ዝም በይ። ምን በድዬሽ ነው? ወይኔ ግን በደፈና ሚውት ነሽ። ምንድነው የበደልኩሽ? ኤሚ ሚውት አድርገሻታል ሄለን። እኔ ማለት ምንድነው የበደልኩሽ? እንደዚህ ለማውራትሽ፣ እንደዚህ ለመናደድሽ፣ ኤሚ ሚውት አድርገሻል። ለመናደድሽ፣ እንደዚህ ለማፍጠጥሽ ኤሚ ሚውት አድርገሻል። በውሸት መለመንሽ የኢትዮጵያን ሕዝብ ማታለልሽ ሚስጥሩ ይውጣ፣ የኢትዮጵያ ሕዝብ ይስማ። እኔ ሚስጥሩ ይውጣ ነው የምለው፣ የኢትዮጵያ ሕዝብ ይስማ። እመቤቴ ነው የምልሽ። እመቤቴ ይፍረጥ፣ ኤሚ ይፍረጥ። የመጣ ይምጣ። እናትየው ምንም አትለንም። ይፍረጥ በቃ። የኢትዮጵያ ሕዝብ መስማት እኛ አሁን የምታፈርጡትን ወይ የምጨፈልቁት ነገር ከሌለ ዛሬ ከደረሰብኝ በላይ አይደርስብኝ እንደሆነ ቤትዬና ኤሚ ከይቅርታ ጋራ ለምን ፈራሽ? ለምን ፈራሽ? መቼ ፈራሽ? ለምን ፈራሽ? አሁን የኢትዮጵያ ሕዝብ እየተበላ ነው ያለው። ይሄ ሚስጥር ይፍረጥ፣ ኤሚ ይፍረጥ። እናት ማትለንም እያየሻት አውሪያታ፣ እያየሻት አውሪያት። ይሄ ሚስጥር ይፍረጥ። የኢትዮጵያ ሕዝብ ይስማ፣ በቃ ይስማ። ትቀሻል፣ የምታለቅሽበት ቅርብ ነው። አይዞሽ አይዞሽ፣ እናትሽ ትቀርባለች። ኤሚ ሚስጥሩ ነው ምትዩ የምታወሪው የለሽም። ሰው እያታለች መኖር እየለምንሽ መኖር ሚስጥሩን ማዋረድ የመጣሽበት ነገር መርሳት እህት ወንድሞችሽን መርሳት ወንድምሽ እንኳን ናፍቆሻታል። ቤተሰቦችሽ ናፍቆሻታል። አንቺ ስራችሁ የማያውቅ ሰው ብዙ አለ። ስሚ ይኸውልሽ አልኩሽ እኮ አሳይሻለሁ። አውጥቼ ነው ማፈርጠልሽ። አፍርጩ ኤሚ ይፍረጥ ብያለሁ። ይሄ ነገር እናንተም ያላችሁ ያለው ብላችሁ እንትና ቤተሽን ስለረበሽ ይቅርታ፣ ደህና ደሩ። ይቅርታ በጣም ይኸውልሽ፣ የተደበቀ ኧረ ሳይፈርጥማ እንዳትወጪ ስለሆነ ነው። የሆነ ነገር ቢሆን አፍርጭ እንጂ ዝም ብለሽማ አትውጪ። የሆነ ነገር ቢሆን አፍርጭ እንጂ ያቀሻለሁ በሚል ሂሳብ ይሁን ነው። አቀሻለሁ በሚል ሂሳብ ትላለች። እኔ ቆንጆ ነኝ አንቺን አላቅሽም። ማሪ ችግር የለውም ቤቲ። አሁን በቃ ይኸውላችሁ ሰማናችሁ፣ በጣም ሰምተናል። በቃ ቤቲ በጣም ስለምግባር የለሽም። ቲማቲም የለም አፍርጡት። እሱን እንኳን ቢሆን ወይዘው ሄልዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ጀምሮ መከታተል ሰውረኝ ሲወጡ አወራሻለሁ የሆነ ነገር። ቤተሰቦቼንም እያስፈራሩ እንደሆነ ነው የገባኝ። ምክንያቱም በጣም እያስፈራሩኝ ስለሆነ ቤተሰቦቼንም እያስፈራሯቸው እንደሆነ የምትከታተሉኝ በዚህ የምትከታተሉኝ ከዚህ በፊት የደረሰብኝ ስቃይ አለ በኤሚ በኩል። ነገር ግን ምንም የለም። ዝም በይ። ኧረ ቤቲ በእናትሽ ቤቲ ዝም ብላ ሰምታሻለች። ዝም ብላ ሰምታሻለች። ኤሚ ምንም ነገር አላደረገችም። ኤሚ ለማንም የምትተርፍ ሰው ነች። እሺ ኧረ ቤቲ ዝም በይ። አንዴ ታውራ ምድረ ኒውዮርክ ይናገር። ዝም በይ ውሸታም። ኤሚን በሙሉ አፍሽ ስም ልታጠፊ ትፈልጊያለሽ? አንቺ ደፋር! ምን አይነት ደፋር ነሽ አንቺ? ኤሚን እንደዚህ አድርገች ልትይ ብቻ እንዳይሆንና እንዳልስቅ። እስኪ ድፍን ኒውዮርክ ሰው ላስገባ ይስማ። ደፋር ቤቲ ላቭ አንድ ጊዜ ምን አለበት ኖ ኤሚ ምንም ነገር አላደረገቻትም። ምን በቃ ሰምተንሻል። ኤሚ ብዙ ነገር ነው ያለችላት። አሁን እኮ አደረገችኝ። አሁን እኮ አድርጋኝ ሄደች። ሰምተንሻል እኮ ትክክል ነው የተናገረችው። ሁለታችሁንም ሰምተናችኋል። እስኪ ኤደንን እንስማት። ደግሞ ኤደን ምን ትለዋለህ ብላ ነው ያሰማቻት። እንስማት። ሰምተናችኋል እኮ ሁለታችሁንም ሰምተናችኋል። ግን አሁን እና አፍርጡት ስትባባሉ ግን ሲንደሬላን ብቻ አይደለም እኮ የምትነኩት ቤተሰቡንም ነው። እና የሰውን የቤተሰብን ሚስጥር ኖረም አልኖረም ደምሽ ነው የሚፈላው። በጣም ትናደጃለሽ። ገባሽ? ስሜታዊ ሆና የሆነ ነገር ውስጥ ነው የምትከትሽ ይችልሽ። አዎ ግን ተይ ሲንደሬላ ምናቆም ሚስጥር አለ። ተይ ረፊ እንደዛ አይባልም። አሁን እናትየው እናታለን ብላችሁ
እናትየውም አሁን እንደዚህ ስትሉ ደስ ላይላት ይችላል። አሁን የሲንደሬላን ህዝቡ ስለ ሲንደሬላ ያውቅ ብላችሁ የምትሉት ነገር የእውነት ለመናገር ቤተሰቧንም ነው አፌክት የሚያደርገው። እቺ ልጅ ስለ ቤተሰቧ አውርታ አታውቅም። ብዙ ግን የሚናፈሱ ነገሮች አሉ። ግን እኔ በበኩሌ አሁን እሱ አይመለከተኝም። አሁን እናንተ እዚህ ጋር መታችሁ እንደዚህ ስታወሩ ግን ሲንደሬላ ስናታዊ ሆናችኋል ምናምን። እናቷ በእናት በጣም ነው የምታሳዝንሽ። አዎ እናምናችኋለን። ሰምተናችኋል እኮ ብዙ ሰምተናችኋል። ቤቲ አሁን ሰምታችኋል። እረፊ፣ አቁሚ፣ ሄደሽ እግሯ ላይ ወርቀሽ ይቅርታ በያት። ደም ተፍታ ያሳደገች እረፊ ሲንደሬላ። አላቅሽም እኮ ቤቲን አላቅሽም አታውቂኝም። እኔ ዳጓሪ እንድታውቂኝ አደርግሻለሁ። ምንም ችግር የለውም። እሱን የዛ ሰዓት ትናገሪያለሽ። የቤተሰቦቼ ጠበቃ ናችሁ። ችግር የለውም። እሱን የዛ ሰዓት ትናገሪያለሽ። ቀን የሚያገናኘን ችግር የለውም። ቤቲ አሁን እኮ እነዚህ ሰዎች እያስፈራራችሁ እኮ ነው። እኔ እናንተን በነገራችን ላይ ቪዲዮን ይዤ መክሰስ እችላለሁ። ዳጓሪ ክሳሽኝ። ማንሽና ነው አንቺን የምትከሽኝ? ክሳሽኛ፣ ችግር የለውም። እያስፈራራችሁኝ ነው ቤቲ። ቤተሰቦቼ ላይ እየደረስሽ ነው እና ከስሻለሁ። ምን ቤተሰቦች አለ ማዘር? እስኪ ክሳሽኝና ከከሳሽ እንዳይሆን አብናት ቪዲዮ አለኝ። ቪዲዮ አለኝ። ችግር የለውም። ቴንክ ዩ ክሳሽ ከነ ቪዲዮአችሁ አለኝ። ከነ ቪዲዮአችሁ ማለት አንድ ጊዜ ሰላሚና ቤትዬ ለምን እንዳወረድኳችሁ ታውቂያለሽ? አንቺን አውርጄሽ ነው። ኤሚ ራሷ ነች የወረደችው። ገና ቆይ ሚውት አድርጊው። ገና ስገቡ ሄለን ቆይ ማስረጃ አለን እንደዚህ እናቀርባለን ምናምን ስትሉ አጠገባችኋለን ነው ስትሉ ትላንትና ስለተሰደብኩኝ ማስረጃ ይዤ ነው የመጣሁት አለች። ያ ማለት 13 ሰዓት ሙሉ ከኛ ጋር ነበረች ኤሚ። ትላንት ስንከራከራት የነበራትን ሐሳብ አሻሽላው ከኤቪደንስ ጋር ነበር መምጣት ያለባት። አሁንም ያንኑ ነገር በጭቅጭቅ አውቅሻለሁ ምንም ብልሻለሁ ምናምን ይሄ በቂ አይደለም። ገብቶሻል? እናቷ በሷ ናፍቆት አብዳለች ካላችሁ this is America, this is technology. She can find her in ቶክቶክ ፐርሰናል ነምበሯን ታውቃለች። ልጇን ማግኘት ትችላለች። እንትን እንዳለች ራሱ እኔ ላገኛቸው አልፈልግም ካለች ኦኬ ላገናኟት ይችላል። ግን የኔ እናት ከአወዳይ በኖኪያ በኢሞ ለኔ ትደውላለች። እናትየው በሷ ናፍቆት ተንከራተተኝ ትላላችሁ። ግን ስለሷ ደህንነት እናንተን ነው የምትጠይቀው። ምን ነው እስቲ አሳዩኝ አላለቻችሁም? ቲክቶክ ላይ እንደዚህ ገባችሁ? ቅድም ጠየቅኳችሁ። አላማው የዛሬን የጊፍት ጋለሪዋ ወይም ደግሞ እንትኗ እንዲመላ ወይም ደግሞ እሷን ሰፖርት ማድረግ ማጨናገፍ ነው ወይስ ምንድነው ብዬ ጠየቅኳችሁ። መጨረሻ ላይ ሄደን ግን በቃ ማስረጃ እስከምታመጡ ድረስ ይሄንን እናቋርጠው እንደ ስንል አው ይቋረጥ አላችሁ። አያችሁ? ቀድመን ስንጠይቅ ነው እንደዛ አይደለም። አሳስቀን ስንጠይቅ ግን ይቋረጥ አላችሁ። አያችሁ? ሆነም የትንፍጩ ዱቄቱን አምጪው ነው ሄዳችሁ ማቋረጥ ላይ ነው ማለት ነው። እቺም ፓንቶና ቂጦና ፓንታማራት አለ ሰውየው። ገባችሁ? ገና እኮ ምንም የምናውቀው ነገር የለም እኮ። ቢያንስ እንኳን የታሰቡ አይነት እንኳን ብር እንኳን እንትን ባይ ቢያንስ ጋለሪዋ 50 ሺህ እና 100 ሺህ እንኳን እንዲሞላላት ልናይ፣ ካልሆነ ደግሞ ሌላ ቀጠሮ እንይዛለን። ምትገቡት ቤት ምትሉትን ነገር ስታመጡ አውቅሻለሁ ምን አውቅሻለሁ። አሁን አውቅሻለሁ ኤሚ ምታውቂያት ከማግባትሽ በፊት አይደል? ከማግባትሽ በፊት ልጅሽ ራሱ አሁን 5 ዓመት ነው አለ ቤት ኤሚዬ። ያ በ5 ዓመት አይደለም በ5 ቀን ሰው ባለበት አይቀመጥም። ያ እሷ ኮማ ውስጥ አለ የምትጠብቃችሁ፣ ወይም ደግሞ ማደንዘዣ አልተወጋችም ፍሪዝ አይደለም አርጋ የምትጠብቃችሁ። የዛፍ እንኳን ጥላ ቦታ ይቀያይራል። አባ በዚህ ጋር ስትመጡ ጥላው ነገ በዚህ ነው እንደዛ ነው። ከ5 ዓመት በፊት ከ7 ዓመት በፊት ሳላገባ እኔ ጋር ነበር የተከራየችው። አይ ኖ ሄር አይ ዶንት ኖ ዋት ሃፕን። የኔ እናት አታውቀኝ። እናቴ ሄለን መሆኔን ታውቃለች፣ ወልዳኛለች። ምን ታውቃለች ስለኔ? ታውቀኛለች። አሁን እናቴ
የት እንደምኖር ምን አይነት እንደምኖር ታውቃለች። ሺኖ ጀስት ኖርዌይ እንደዛ በቃ ታውቃለች። ምን አይነት ችግር እንዳለብኝ ምን አይነት ደስታ እንዳለብኝ ታውቃለች። አታውቅ ሰው አንድ ቀን ቁጭ ብላ አብረ ስለበላ ማለት ሀበሻ ሲጀመር አውቃለሁ ማለት እንደ ንቀት ነው። እንትናን አውቃታለሁ እኮ ይላል። ሜሎዲያችን ራሱ አነጋገራችን ንቀት ነው። አውቃታለሁ እኮ ገባ። አውቃታለሁ እኮ ሜሎዲው ራሱ ንቀት ነው። የሆነን ሰው አውቀዋለሁ ኤሚን አውቃታለሁ እኮ እንላለን። አያችሁ ሳናውቀው ሜሎዲያችን ራሱ ንቀት ነው። ስላወቅኩሽ ብቻ ላከብርሽ። ለዛ ነው አወቅኩሽ ናኩሽ ያለው ያገሬ ሰው። አብረ የኔ ወንድምና እኔ 10 እህትና ወንድም አለ። የት እንዳለው ያውቁ አያውቁ። ሚዲያ ላይ እንደናንተ ሊያዩኝ ይችላል። እህቴ ናት ሊል ይችላል። ሴት ያገናኘን ባዮሎጂ ብቻ እና ሰው ስለማውቀው ብቻ እስተመጨረሻ ማንነቱን አውቃለሁ ማለት ከባድ ያ እና በእንደዚህ አይነት ዘይቤ ባናወራ ጥሩ። የእውነት ኢንፎርሜሽን ትክክለኛ ካለ ወይም ደግሞ ኖ ካልክ ያንንም ሰምተን ሰላምን ምን ጠይቃታለ ሆይ ይሄንን እንላለን። እሷ የምትመልሰው ነገር አላት። ዛሬ ምን ጠይቃት እስታውን ሚዲያ ላይ ከምታወራው አንፃር ነው። ሌላ አዲስ ነገር አለ ካላችሁ ያንንም ሰምተን በዚህ ነገር ላይ ምን ትያለሽ ምን እንደምትል እንሰማታለን። ሳታመጣ በቃ ወደዛ ምናምን ነው። ይሄንን እኮ ትላንት አውርተን ነበረ። እንትናዬ አይደል እንዴ አላወራንም? የእውነት እዛ ሴት እናት ኮምፕሌን እያረኳት አለ ምናምን አይደለም። እናንተ ከተናገራችሁት አንፃር ከሄድን እንደዚህ የምትፈልጋት ከሆነ አሮጌ ቴሌፎን እኮ አለ ዝም ብሎ ቲክቶክ አንቺን ልጄና አየሻት ከምትልሽ እስቲ ያሳይ ለምን አላለችሽ? ይሄን ያህል ችግር ባይኖር ለምን በእናትሽ የእውነት ጋይስ የእውነት ልንገራችሁ የእውነት ለምን እስቲ ልጠይቃችሁ ለምንድን ነው እስካሁን ድረስ እንትን ያላለቻት? ለምን እንትና እዚህ እኮ በጣም እኮ የራቀቀ ሀገር ነው። ያ ማሂ 30% እኔ ጋር አይቆርጥም። እሺ እኔ ያለሁበት ሀገር ላይ አይቆርጥም። ያ ሲጀመር ካምፓኒው ራሱ እዚህ ሀገር አክሴፕት አያደርግም። ዶንት ስትሬስ። እሺ ያ ምትለብሹ ፓንት የለሽ ቁጭ ብለሽ የሰው ሂሳብ ካልኩሌት አታድርጊ። ያ ግን ላረጋጋሽ ብዬ እንደገና ሰርች አርጊ እንዳለ ኖርዌይ ሰርች አርጊ እስቲ ምን ያደርጋል ብለሽ ቲክቶክ ላይ ግቢና እሺ ያ በፖዚቲቭ ልመልስልሽ ብዬ እሺ ለጠቅላላ እውቀት ያ ዶንት ስትሬስ እና ቤቲና እንትናዬ አውቅሻለሁ አይሰበሰብም ምናምን ለማለት እሱም ከተሰበሰብ haytጫውት በቃ አሁን ቲክቶኳን ዘግታ እንደዚህ ቆዝማ ትቀመጥ ያለችበት ቦታ አሁን እንደዚህ ኢነርጂ የፈታውላ ለምትወደው ሰው ማሰጥ ለምትወዱትም ሰው አሰጥ እንደዚህ አምሮባት ጸጉርሽን ጥላይ ጸጉርሽ እንደዚህ አቁሚና ተነሽና ጭላሽ ተቀብተሽ ቁጭ ወይላችሁ እስቲ ምን እንደሚሉ እናያለን። ልብሱን ትንሽ ቀደድ አድርጊው ማትፈልጊው ልብስ ያ 50 አለቃ ገብሩ ነው ማን ነበረ የተበጫጨቀ ልብስ ለብሶ ሲወጣ ሲገባ ሰርግ ቤት ሁሉ ሰው ሲያመናጭቀው ነጭ በነጭ ለብሶ መጥቶ ወጥ ሲያቀርቡለት ወጡን ቅብት ታረገው ምን ነው ሲሉ እኔን ሳይሆን ያከበራችሁ ልብሴን አይደለ እንዴ ያላችሁ ለመጀመሪያ በቡቱቱ ልብስ ሲሄድ አዋክቦ አባረውት ነበር። አሁን ያክብረው ምግብ ያቀርቡለት ልብሱን አይተው ያ ማለት ልብሱን የጠሩት ልብሱ ላይ ወጡን እያነሳ
ምግቡን እያነሳ እንዲየቀባ ያ ዛሴት እና ጋይስዬ አሁንም እነንትና መረጃ አለን መጋረጃ አለን ካላችሁ እድል ሰጣችኋለሁ። ኤሚ ለራስሽ ነው ቤቲ ግን አሁን ማውቀሻለሁ አንቺ ምናምን ለማለት እንደዚህ